ስለማንዲ ምንም ወራ ታሪክ የለኝ በቃ ግን ታሪኩ ተወርቶ ማያል ዘላለማዊ የሆነ ሞት ያልቻለው በጉ ኢየሱስ ተመልሶ ይመጣል። ብራዘር እኔ ቅራቅንቦ አላወራይም። ከቅራቅንቦ የሚበልጥ ኢየሱስ ይመጣል። ሕይወትን የሰጠ አንተ ለአንተ ብሎ የተወጋው ምን በደል ሰርቶ ነው? ምን ኃጢአት ሰርቶ ነው? ምን አድርጎ ነው? ያንተን ሸክም የተሸከመ ኢየሱስ ተመልሶ ይመጣል። ስለዚህ የርኩበት ቦታ የኢየሱስ መምጣት ሳልናገር አልወጣም። ቀልዳለን እንጀራ ከሆነ ምንም ችግር የለም። እግዚአብሔር ያበላኝ አንተም ትበላለህ አትሞትም። ምገርማችሁ በጣም ትላልቅ ቸርቾች ነው ብዙ ጊዜ የሚጠሩ በጣም ትላልቅ በጣም ደስ ይለኛል። እኔ ሁሌ አውርቼ ማልጨርሰው ሁሌ አዲስ ሆነ ስማ የሆነ ነገር እኮ እየደበዘዘ ይሄዳል ወይ ደግሞ እያለቀ ይሄዳል አይደል እንዴ? እኛም እያረጀን ነው እኮ የምንሄደው። እኛ እንኳን እንደዚህ እንቀራለን እንዴ? ሁሌ ማራጀው ፓቲያኮቫስ ሁሌ ያው የሆነው ፊቱ የሚያበራው አንተ አራት ሽማግሌዎች ወርቆ የሚሰግዱለት የናዝሬቱ ኢየሱስ ይባላል። ዛሬ እሱ ያኖርሻል። ዛሬ እሱ ያኖርሃል። የእግዚአብሔር ሕዝብ ሆይ ተመለሱ። በትክክል ልንገራችሁ፣ ፊታችሁ ወደ ተሰቀለ በጉ አድርጉ። ደሙ ወደ አጠባጠበው ኢየሱስ አድርጉ። እንዳትሸወዱ፣ እየዞራችሁ ዘመናችሁ እንዳያልቅ ንቁ። ኢየሱስ ተመልሶ ሊመጣ በደጅ ደርሷል። በጉ ኢየሱስ መርጦ ሊወስደን ሊመጣ በደጅ ደርሷል። እስከ መቼ ለእስከ መቼያችን መልስ ሊኖር ይገባል። እስከ መቼ ነው? ኢየሱስ ያድናል። እጃችሁን አንሱ። ዛሬ ማታ ፊቱን ያብራላችሁ። ሃሌሉያ! ኢየሱስ ያድናል። እኛ ሌላው ነገር ሁሉ ሁለተኛችን። በነገራችን ላይ ትባረካለህ አንደኛ አይደለም ሁለተኛ ነው። እንዲሆንልሃል ሁለተኛ ነው። ለምን? ዋናውን ይዛል። ዋናውን ይዛል። ብዙ ሰው ኪሳራ ውስጥ የወደቀው ዋናውን ጥሎ ነው። ብዙ ሰው መነሳት ያቃተው ዋናውን ጥሎ ነው። አንድ ነገር ልንገራችሁ፣ ዋና የያዛችሁ ሰዎች ዛሬ እንዳዋጃለ ይለናንተ። ከዋናው ጋር ተጣበቃችሁ ሰዎች ዛሬ እንዳዋጃለ ይለናንተ። እናንተ ታመልጣላችሁ። እናንተ ታመልጣላችሁ። ወደ ተዘጋጀላችሁ ስፍራ ትገባላችሁ። ወደ ያዌው ጌታ ትገባላችሁ። ኧረ በጉ ኢየሱስ ተመልሶ ይመጣል። አረ የታረደው በጉ ተመልሶ ይመጣል። አረ ሞት ያልቻለው ኢየሱስ ተመልሶ ይመጣል። አረ ኢየሱስ ተመልሶ ይመጣል። አረ ተመልሶ ይመጣል። አረ ተመልሶ ይመጣል። ሊፈታን ተመልሶ ይመጣል። አንተ ሊወስደን ተመልሶ ይመጣል። አረ ኢየሱስ ይመጣል። እግዚአብሔር ይባርካል። በጣም ይባርካል። እሱ ቅድም ብለዋል ማይቻለውን አንዱን እግዚአብሔር በአንዱ ሚሊዮነር አረጋውኛ ጋር በቃ ስለሱ ብዙ ጊዜ ጥያቄ ነበረኝ። እንዴው ጌታ ሆይ ለቤተ ክርስቲያን እንደዚህ የሆነ ምንድነው ጌታ ሆይ ምንድነው ያልኩ በጌታ ፊት በጣም በጽንጦል ጣለክስ ነበር። ስለ ሰውየው ስለ ግለሰቡ ለምን ካልክ አገልጋይን ካየ ቼክ ሰጥቶ ትሄዳል። አውቆ አይደለም እንዲሁ መድረክ አገልግለ አልቅሶ ረርቶ ይሄዳል። ቤተ ክርስቲያኑን ደግሞ በጣም ከእግዚአብሔር ወጣች ደግፎ ይዞታል። ምንድነው ጌታ ሆይ ሰው ታዲያ መቼ ነው ማየው ነው አንተ የምትለውን አልኩኝ። እግዚአብሔር በ21 ቀን እየጸለኩ ቢሮ መጣና ፊቴ ተንበረከከ። ያለው ሰው ነጋዴ ነው። እግዚአብሔር ሰው ጸልይልኝ አለ። ዛሬ መጸለይ አይደለም አልኩ። እሱን ቃል ነው ዛሬ አጭር 3-4 ደቂቃ አውጄ የሚጨርሰው። እግዚአብሔር እንደተናገረው ሳራን አሰባት ይላል። እንደዛውም አደረገላት። አንድ ዛሬ ማውጃው ዋጅ አለ። እግዚአብሔር ያለውን ይፈጽማል። እግዚአብሔር ያለውን ያደርጋል። አሁን የመጨረሻ መልእክት ነው ያዘው። አሁን ገና መስላችሁ ሰዎች እኔ እየጨረስኩ ነው። ጎን ያለው ሰው ያዝ። እግዚአብሔር የተናገረውን ያደርጋል በሉት እስቲ። እግዚአብሔር የተናገረውን ይፈጽማል በሉት እስቲ።
ምን ብሎሻል? ምን ብሏል? ምን አውርቷል? ምን ተናግሯል? እግዚአብሔር ምን አለ? ስለ በረከት ምን አለ? ስለ ነገ ምን አለ? አንድ አዋጅ አለኝ፣ አንድ አዋጅ አለኝ፣ አንድ አዋጅ አለኝ። ዛሬ ትይዘዋለህ። እግዚአብሔር እንደዚህ ይለኛል። ዛሬ ሰምቶ የሚወጡ ብቻ ሳይሆኑ ይዞ የሚወጡ አሉ አለኝ እግዚአብሔር። ጨብጦ የሚወጡ አለ አለኝ እግዚአብሔር። ጊዜ ደረሰላችሁ አለ አለኝ እግዚአብሔር። አንተ ኮንክ ፈጥኖ እጅ ይግባ በኢየሱስ ስም። ፈጥኖ እጅ ይግባ በኢየሱስ ስም። ፈጥኖ እጅ ይግባ በኢየሱስ ስም። እጃችሁን ከፍ አድርጉ እስቲ። ብራዘር አሁን የእግዚአብሔር እጅ በላይ ላይ ነች። እኔ አውቃለሁ ላይ ስመጣ ናስቲ ማቲያኮቫስ ቁም። በደንብ ተመልከቱ። የእግዚአብሔር እጅ ከኔ ጋር እንዳለ አሁን ታያለ። በተግባር ታያለ። ፕራቲያኖ ማካታሴ ፕራጋቲያኖሳ አቴዮቫኒያ ሳፋ እግዚአብሔር እንደዚህ ብሎኛል። ይሄን ሰው አወጣዋለሁ። ከውስጡ የሚፈልቅ ነገር አለ ያለኝ እግዚአብሔር። ውስጡ ላይ የታፈነ ነገር አያለሁ። የታፈነ ነገር እግዚአብሔር እንደዚህ ያለኝ። ለዚህ ዘመን አመጣለሁ። ውስጥ ላይ ላለው ዘመን አመጣለሁ። ሻቲያካባሴ ፕራዲያኮቫ አዴባስ ፕራዴካስ ዛሬ ተፈተህ ትወጣለህ። አንድ ነገር ይመኑ። ዛሬ ማታ የታረደውን በጉን አሳያለሁ። ትፈታለህ። አረ ትፈታለሽ። አረ ነገር ይጀምራል። አረ እግዚአብሔር እሳት ያረጋል። አረ እግዚአብሔር የአንደበትን ቃል ያከብዳል። ሻቲያካፋኒያ ሶፕራጋቲያሳ አንተ ቁም። አንድ ላይ ተነሳ። አንተ እስቲ አይኖችን ክፈት ወደ እኔ። አሁን ከላይ ትልቅ እግዚአብሔር ኃይል ያገኛል። ትልቅ እግዚአብሔር መንፈስ ያገኛል። ዝም ብለህ ተመልከተኝ። ቪያቲያኖሳ እግዚአብሔር እንደዛ አለኝ። ለተጠማው ነገር ዘመን አመጣልሃለሁ። ለጮኮ ላለቀስኮ ወይኔ ላልኮ ጓዳ ገብተህ ላለቀስኮ ቲያኖስ ያለ እርም የምትፈልገው አንተ እግዚአብሔርን ክብር ነው። ምገርም ጸሎት እኮ የሆነ መኪና መያዝ አይደለም። የሆነ ነገርን ይዞ መንዳት አይደለም። የሆነ ፋብሪካ ውስጥ መግባት አይደለም። የሆነ ባለ ፋብሪካ መሆን አይደለም። ሁሌ የምትለው አንተ እኔንማ ክብርን አሳየኝ። እኔንማ እንደነ ኤልያስ ክብርን አሳየኝ። እጅ እግዚአብሔር እንደዚህ አለ። ዣቶ ላከብሪ ወደ አንተ እመጣለሁ። ይሄ ልጅ ለረጅም ደቂቃዎች ራሱ በኃይል ኮንትሮል ይደረጋል። በኃይል ጌታ ምስክሬ ነው። ይኸው አጥንቶች ውስጥ እሳት ሲገባ አይቻለሁ። መላ አካላቱን ይበላዋል። የሚገርማችሁ አሁን በቀላል ነገር አይዙትም። ለመሰላችሁ እያየው ነው። ቅድም እዛ ጋር እሱ ሳስመልክ እሱን እያየው ነበር። አጥንቶች ውስጥ ሲገባ እያየው ነበር። ዛሬ የእግዚአብሔር ክብር የሚፈልጋል። ለምን መሰለህ? ጉዳይ የሚፈታው ከሱ ጋር ነው። ነገር የሚቀየረው ከሱ ጋር ነው። እግዚአብሔር እንደዚህ ብሎኛል። አንተ ሰው የአፊን ንግግር አከብዳል። እሱም የልጅ ለረጅም ደቂቃ ብያቸዋለሁ። እዛው ኮንትሮል አድርጎ የአፊን ቃል እኔ አለኝ እንደዛ እንደ ቃል እንደማነበው ቃላው ማለት መታሰብ አይደለም ተደረገልኝ። ለምን መሰለህ? ሰምተሃል። አሁን የመስማት ጊዜን አንተ ራስህ አትፈልግም። አንተ ራስህ መስማትን እሱን አይደለም የምትፈልገው። አሁን ማለት ሁሌ ውስጥ የምጠብቀው ነገር ልንገርህ። ይኸው በጌታ ፊት ነው። የሆነ ደጅ እንደደረሰ ነው የምሰማ ሁሌ ማለት ነው። ደጅ አንተ የእግዚአብሔር መላእክቶች ጉባኤውን ገብተዋል። ፊያታካስ እያየው ነው። የታመሙት ይድናሉ። ከነገራችሁ ጋር ተገናኙ። እናንተ የእሱን ተውት፣ ከራሳችሁ ነገር ጋር ተገናኙ። እግዚአብሔር እንደዚህ አለኝ። ለምን መሰለህ? ልተንብይብህና ትልቅ ምስክርነት በዚህ ቤተክርስቲያን ታደርጋለህ። ይኸው ጉባኤው ምስክር ይሆናል። እኔ አላቅም፣ ግን እግዚአብሔር እንደዚህ አለ። ሁሌ አለኝ ነገሩ እንዳለቀ ነው የምጠብቀው አለኝ። ለምን መሰለህ? ረጅም ጊዜ ስለሰማ አሁን ግን የሆነ ነገር ነገ ይሆናል ብለህ ትጠብቃለህ። ዲያናሳ ካቲያ ካቫኒያሳ ፕራዲዮ ካቫስ እግዚአብሔር እንደዚህ አለ። በማይቻል በዚህ ዘመን ውስጥ አለኝ ነገሮች ሁሉ ጥንቅዳቸው የወጣበት ዘመን ውስጥ አለ። ሁሉ መድረኮች፣ የተለያዩ ቦታዎች፣ የሥራ ቦታ ሁሉ ነገር ግራ በተጋባበት ጊዜ ውስጥ አለ። አንተን ግን አለ እንዳልኩ በሕይወት ላይ አደርጋል። ለብዙዎች መንገድ ትሆናል። ለብዙዎች መሻገሪያ ያደርጋል። ጌታ ምስክሬ ነው። ብዙዎችን ከመሬት ታነሳለህ።
ብዙዎችን ታበላለህ፣ ብዙዎችን መክረህ ትመልሳለህ። ማቲያካስ የአባትነት መንፈስ እንኳን አንተ ላይ አለ። የመምከር መንፈስ አንተ ላይ አለ። የመመለስ መንፈስ አንተ ላይ አለ። ጆና ማስቻካቱራባ ልንገርህ፣ አንተ ሰው ልንገርህ፣ አንዳንድ ጊዜ ቸርችን ማናጅ የሚያደርጉ ፓስተሮች ናቸው። እኔ ማለት ነው እሱን እንኳን ላይ ያየው አይን እንኳን ተከፍቶ ያለው ቪያቲያኖ ሳካቲያላ ባጋዳሳ አይን እንኳን በጣም ሳያ ያለው እግዚአብሔር እንዲህ በለው አለኝ። ዛሬ ማታ አይኔን ጆሮዬን እቀይረዋለሁ፣ ሌላ አይን እገጥምልሃለሁ። ለምን ካልክ ዘመን መጣለት አለኝ። ዘመን መጣለት። ከዚህ በኋላ አለ የመናቅ ጊዜ፣ የመቀመጥ ጊዜ፣ የመታሰር ጊዜ አበቃ አለኝ እግዚአብሔር። በውስጥ ደም ያለቀስከውን ወዴት ልሂድ ያልከውን ለሰው ያልተናገርከውን ለዘመድ ያልተናገርከውን ከላይ ላይ ላበቃ መጥቻለሁ። አዲስ ነገር ይሆናል። አዲስ ነገር ይሆናል። የአፊን ነገር አክብጃ አወጣለሁ። ማቲያካስ እጅን ይባርካለሁ። የበረከት ሰው አረጋለሁ። ብዙ ሰው ከእጅ ሲበላ አያለሁ። እሱ ብቻ አይደለም፣ እግዚአብሔር ወደ ውጭ ዓለም አዳጆች ሲከፍትልህ አያለሁ። ዲያላፋጋታሴ ካቶራባ ይሄ በአንተ ላይ ጸና። ይችን ቃል ላምብ እንደቆማችሁ ከዛ አውጄ ጨርሳለሁ። ዘጸአት ነው የሚባለው። ሴራ ኡማማችሁን ዘፍጥረት ነው። እንቅልት አድርጉልኝ እንግዲህ። እሺ እሱን በአማርኛ የያዘ ሰው አንብብልኝ እስቲ። ይሄ ልጅ ዛሬ ይዛችሁ ነው የምትገቡት ወይስ ያሳድሩት? የዘመኑን ነገር ነው ዛሬ እግዚአብሔር የሚሰራው። በአማርኛ የያዘ ሰው አንብብልኝ። 21 ከአንድ ጀምሬ እስከ በደንብ አዳምጡ። መልእክታችሁ ነው። እግዚአብሔርም እንደተናገረው ማንን አሰበ? ዛሬ ሳራ አለች፣ አንቺ ግን አለሽ፣ አንተ ግን አለ። እጅን ታነሳለህ፣ ዛሬ ትታሰባለህ። እሺ እግዚአብሔርም እንደተናገረው ለሳራ አደረገላት። በቃ ተው አንብበ ጨርሱ። እነሱ እኔ አንብቤያለሁ። አንድ ነገር ልንገራችሁ። እዚህ ክፍል ውስጥ ሁለት ነገር ታያላችሁ። ሁለት ነገር። አንደኛው በደንብ አንዳምጡ። አንደኛው የተደረገ ድርጊት፣ የመጀመሪያው ግን ኋላ ላይ ያለው መልእክት ማለት እግዚአብሔር ያወራው አጠቃሎ 21 ውስጥ መጣ። ይሄ ማለት ምን ማለት ነው ካላችሁ፣ እግዚአብሔር ምን ብሎታል? አብርሃም እንደ ከዋክብት እንደ ውሃ ውስጥ እንዳለ አሸዋ አበዛሃለሁ ብሎታል። የትውልድ አባት አደርግሃለሁ፣ ትልቅ ሰው አደርግሃለሁ። እግዚአብሔር ሲለው ሰውዬው እጅ ምንም የለም። ምንድነው ርዕሳችን? እግዚአብሔር እንዳለው ያደርጋል። ለምን መሰላችሁ? ብዙ ልባችሁ በኪዳን የወረደ ሰዎች አላችሁ። ዛሬ እጅን በደንብ ውጣችሁ ሂዱ። እንደ መድኃኒት ይጠቅማችኋል። ለምን መሰለ? የአብርሃምን ታሪክ አንብብ። ሕይወቱ ላይ የተደረገውን አንብብ። ሕይወቱ ላይ የተፈጸመውን አንብብ። የቱ ጋር እግዚአብሔር እንደመጣለት ደግሞ በደንብ ለአንዳንዱ እግዚአብሔር ዛሬ ማታ ይመጣል። ዛሬ ማታ ይኸው እንደው ልጄ እንዲህ ብዬሽ እንደዛ አይደለም፣ ሊያደርግልኝ ነው የሚመጣው። አሁን እጄ ላይ ምን አለ? ብዙ ሰው እጃችሁ ላይ የማየውን ነገር ከዛሬ ማታ ጀምሮ ከዚህ ሰዓት ጀምሮ ከሩቅ ከቅርብ መልካም ዜናዎች መስማት ይሁንላችሁ። እግዚአብሔር ለአንዲት ሴት እንደዚህ ይለኛል፣ ከሩቅ አገር መልካም ዜና ትሰማለሽ አለኝ። ለአንድ ሴት ነው ይሄ መልእክት። መንፈስ ቅዱስ ያወራኛል። በጭንቅ ውስጥ ማለት ድምጽ መስማት የምትፈልግ ሴት እዚህ ጉባኤ ውስጥ አለች። እስቲ እቺ ሴት ከቻልች ሩጣ ትምጣ። ከውጭ አገር ወይ ከሩቅ አገር ድምጽ የምትጠብቅ ሴት እንዳለች መንፈስ ቅዱስ ይነግረኛል። ከሩቅ አገር ስልክ ከዘመድ እንደዚህች አይነት ሴት አለች ጉባኤ ውስጥ እያየው ነው በመንፈሴ። እስቲ እጅ አሳዩ። እጅ ሌላችሁ መልሱ እስቲ። እንደዚህች አይነት ሴት ከሩቅ አገር እግዚአብሔር መልካም ዜና ማሰማ ሴት አለችኝ አለ። አለች እዚህ ውስጥ በትክክል አለች። ቶሎ ነው ወደዚያ እማዬ በመልእክት ልለምንሽ። አሁን እኔ ምንም እኮ ክፍያ አልጠይቅም።
ነፃ በመጣው ነው የማገለግላችሁ ወዳጆቼ። እኔ በነገራችን ላይ በመልእክት መለመን አላውቅም፣ ታውቃላችሁ። አልደራደርም ብላለሁ። ከተውክ በሽታ እንኳን ቢሆን ይዘህ ትሄዳለህ። ለምን ብሎኛል እግዚአብሔር። እንዲህ ልላችሁ ነው። ሁለታችሁም ናችሁ እሺ ማለት ከናንተ ውስጥ ወደ አረባ ሀገር ሰው ያለው ማን ነው? ከሁለታችሁ አንቺ ነሽ። አንቺ ልጸልይልሽ። ጆሮሽ መልካም ነገርን እንዲሰማ ጸልያለሁ። አንቺ ልጅ ለምስክርነት ትመጣለሽ። እሱ ብቻ ሳይሆን እግዚአብሔር ለአንቺ ለግልሽ የሚሰራ ነገር አለ። እግዚአብሔር እንደዚህ ያለኝ ጭንቅ አይሆንም፣ መልካም ነገር ነው የሚሰሚው። አንድ እስቲ እጃችሁን አንሱ። ይኸው ይሄን ሁለት ነገር ብያቸዋለሁ አይደል? ሁለት ነገር ነው በዚህ ክፍል ውስጥ የምናየው። አንደኛ እግዚአብሔር አሰባት ምን ያለውን የተናገረውን ቃል በደንብ እስቲ አንድ ቀስሙኝ በጌታ እንደው ግርግር ጫጫታ ብቻ ሆነ ሰው ቃል አይሰማም። ተቸገር በደንብ ስሙኝ እስቲ ይሄን ቃል ለምን መሰላችሁ? ይሄ ቃል ከመልእክት ጋር ዛሬ ታሪካችሁን ይሰራል። በጌታ ፊት ነው የምላችሁ። እግዚአብሔር የኋላው የተናገረው አብርሃም ለዘመናት የጠበቀው እንደው እኔ በጌታ ፊት ነው የምላችሁ። አሁን መስማት አልፈልግም ማለት እንዲህ ይልሃል። አሬ ሰለቻለ አንዳንዴ አሁን እንዲሆንልኝ ነው ፈልገው። እኔ መያዝ ነው ፈልገው። አሁን ምን ነው ጸልዬላቸው የያዙ አይደል እንዴ? መጨበን ነው ፈልገው፣ ማየት ነው ፈልገው። በቃ ስምቻለሁ። እኔ አሁን 20 ዓመት የሰማሁት መልእክት አለ። ምን ነው እስኪ ሞት ልስማ እንዴ? አሁን እንዲሆን ነው ፈልገው። እኔ እንደ ሁሉ ነገር ገደብ አለው ወዳጆቼ፣ ሁሉ ነገር ገደብ አለው። አሁን ግን እንዲሆንልኝ ነው ፈልገው፣ እንዲፈጸምልኝ ነው ፈልገው። እንዴት እስቲ ውስጣችሁ ተቃጠለ ሰዎች፣ መቼ ነው የኔ ነገር የምትሉ ሰዎች፣ መቼ ነው የሚፈጸመው? መቼ ነው የሚሆነው? ግራ የገባችሁ ሰዎች ማዲያቫኒያ ሳካቶራ ባዳ እግዚአብሔር ግን እንደዚህ ይለኛል ለሶስት ሰዎች አለኝ እንደ ቃሉ ፈጥኜ ከአንድ ወር ወደዚህ አለኝ። ከአንድ ወር በደንብ ያዙ። ከአንድ ወር ወደዚህ ታሪካቸውን ሰርቼ ለምስክርነት የሚመጡ ሰዎች አሉ አለኝ። እዚህ ክፍል ውስጥ ምንድነው የምናየው? እግዚአብሔር የተናገረው እንዳደረገ። አሁን እንግዲህ ብራዘር እኔ አሁን እንዲደረግልኝ ነው የሚያውጅብኝ። እንዳደረገ ማለት ሳራ ልጅ አቀፈች። የሚገርማችሁ አንድ ነገር ላሳያችሁ። አብርሃም ሰምቶ ወጣ። ከቤተሰቡ ተለይቷል፣ ከወንድሙ ተለይቷል። ግን እግዚአብሔር ያደረገለት ነገር የለም። ብዙ ሕዝብ አረጋለሁ አለው። እሱ ቤት ሰው የለም። የደማስቆ ሰው ሊወርሰው ደረሰ። ከአጋር ወለደ። ምንም አልረኩም። እግዚአብሔርም አላረፈበትም። የመጨረሻ መላእክቶች ወደ አብርሃም ቤት መጡ። እንዲህ አሉት፣ የዛሬ ዓመት። እዚህ ክፍል የዛሬ ዓመቱን አይደለም የማወራችሁ፣ የሆነውን ነው። አሁን እግዚአብሔር ያሰበው የዛሬ ዓመቱንም ያኛውን ሰብስቦ በዓመቱ መጣና የመጨረሻ ዓመት ቆረጠለት። ዛሬ አንድ ነገር የሚቆረጥልኝ ነገር አለ። እግዚአብሔር የመጨረሻ የቆረጠለት እንደዚህ አለ፣ የዛሬ ዓመት እንዳልኩ እንዳሸዋ አበዛለሁ ያልኩትን፣ እንደ ከዋክብት አረጋለሁ ያልኩትን፣ ከሳራ ትወልዳለህ ያልኩትን የዛሬ ዓመት ስንመለስ ለሳራ ልጅ ታቅፋለች አለ። ሳራም ሳቀች። ለምን? ጎንበስ ብላለች። በነገራችን ላይ ሳራን ጎንበስ ያደረጋት እርሜ ብቻ እንዳይመስላችሁ፣ የሰው ንግግር ጭምር፣ የሰው ስድብ ጭምር፣ የሰው ሐሜት ጭምር። መቼ ነው የሚሆንላት? ምን እሷ ቸርች እያለ እግዚአብሔር እያለች በቃ ምን ይሄ ሁሉ ተጨምሮ እርሜዋ ተደምሮ ሳራ ምን አድርጓታል? ዝቅ አድርጓታል። ፊዚካሏን ቀይሯል፣ ማንነቷን ቀይሯል። እርሜ ሲደመር የሰው ንግግር፣ የሰው ስድብ ንቋታል። እንኳን መናቋማ ቤቷን ብትገባ አጋራሱ እኮ ያለ ማን ሳራን ለምን ወልጃለሁ ብላ እኔ ከብጃለሁ ብላ ምን ይችያለች? አይታል ክዳን መጠበቅ ምን ያህል ልብ እንደምታወርድ
ምን ያህል ደም እንደምታስተፋ አይተሃል? እውነተኛ ከእግዚአብሔር ሰምቶ መጠበቅ ምን ያህል እንደሚከብድ አይታችኋል ወዳጆቼ። እውነት በትክክል መጠበቅ በጣም ከባድ ነች። ሳራም መጨረሻ ላይ ተስፋ እንደመቆረጥ አደረገችና እንደው አጋር ጋር ተወለደ። ምን ሆነ መጨረሻ ላይ? የሚገርማችሁ ነገር እግዚአብሔር የመጨረሻ አድርጎ መጣላቸው። ዛሬ እየሰማችሁ ከሆነ የመጨረሻ አድርጎ ዛሬ የናዝሬቱ ኢየሱስ ወደ ጓዳሽ ይመጣል። መጣል የዛሬ ዓመት ልጅ ትሸከማለች። የሚገርማችሁ ይሄ ወርድ ይሄ ንግግር ምን ሰርቶ እንደሄደ ብቻ ልንገራችሁ። አንደኛ የሳራን ማፀን አለመለመው። ምኑ የዛሬ ዓመት የሚባለው አሁን መጀመር አለበት። አሁን ነገር መታየት አለበት። ሁለተኛው ይሄ ማፀናው ምናምን ስለመለም የወንድ ፍላጎቷ መጣ እና ያለ ፍላጎት ከሽማግሌው ጋር ታኛ። እሷ ከእድሜ የተነሳ ሳይንስም ዘግቷል፣ ፍላጎቷም ጠፍቷል። ባጭሩ የዘጠና ምናምን ዓመት አሮጊት ወንድ ትፈልጋለች። ይሄ ወርድ የዛሬ ዓመት የሚለው ይሄንም ከቶባት ሄደ። የሚገርማችሁ በቃ ከዛው ማታ ጀምራ ባሏን ፈለገች። ለምን? ነገሯን ሁሉ ቀየረ እግዚአብሔር። ማንነቷን፣ ደሟን ሁሉ የስሮቿን ዛሬ ማንነት ሁሉ ቀየራል። ከዛ በኋላ ሳራ ማረገዘች። ያው ተደብቆ አይቅርም አይደለ? ከእግዚአብሔር የተባለው ነገር እንዲህ ብላ የነበረችው ክዳኑ እየወጣ ሲሄድ ቀና ቀና። ዛሬ አንገታችሁ ቀና የሚል ሰዎች አላችሁ። ዛሬ መልእክት ነው የማወራው ለቤትሽ። ቀና ማለት ይሆናል። ይሄ የእንባ ጊዜ ያበቃል። እንደዚህ አለ ሳራ። ቀና ስትል 4 ወር ሆነ። ቀና 5 ወር፣ 6 ወር፣ 7 ወር ሁሉ ጎረቤት አየ፣ አገር አየ፣ ህዝብ አየ። ሁሉ ሰው ምንድነው የነካት? ክዳኗ ደረሰላት። የተባለው ደረሰላት። የሰማችሁ ደረሰላት። ቀኑ ደረሰ። ወለደች፣ አቀፈች። ይህም ብዬ ጨርሳል። አቀፈች። ከዛ እንደዚህ አለች፣ ይሄ ሰውማ አለች ይስሐቅ ነው መባል አለበት። ለምን? ሐዘንን ጠርጎ አወጣ። ዛሬ ከጓዳሽ፣ ከቤትሽ፣ ከስራሽ ቦታ ሐዘን ይጠረጋል። አራን በኢየሱስ ክርስቶስ ከተቀበላችሁ እጃችሁን አሱስ። ዛሬ ማታ ሐዘን፣ ድንዛዜ ከቤታችሁ ውስጥ በኢየሱስ ደም ይጠረጋል። እስቲ ዘላችሁ ተጠረገ በሉስ። ከዛ እንደው አለች እንደው ሳራ ትወልዳለች ብሎ ባናሰበ። ዛሬ እጅን ታነሳለህ። ያልታሰበ ነገር በቤት ይወለዳል። ያልታሰበ ነገር በቤትሽ ይወለዳል። እግዚአብሔር አላቅም በቃ የሚለው ነገር አለኝ። በቃ የሚልሽ ነገር አለ። ልብሽን ያወረደው በቃ እለዋለሁ፣ አስብሻለሁ። አትያኖሳ ፕራቲያኖሳ ሰው ሁሉ ዋጋ የላትም ብሎሽ ሊሆን ይችላል። ጎረቤት ሁሉ ሟርቶብ ሊሆን ይችላል። ወዳጅ ዘመን ሁሉ ጥሎ ሊሆን ይችላል። ዛሬ አዋጅ አለኝ። አዋጅ። እግዚአብሔር ታሪክን ይገለብጣል። ወይኔ ማን አሰበው አለች። ይኸው በጌታ ፊት ነው። እግዚአብሔር እንደዚህ ይለኛል፣ ለአንዲት ሴት ያልታሰበ ነገር ይኸው በጌታ ፊት ነው። እግዚአብሔር እንደዚህ አለ፣ በትንሹ አለ ከ6 ዓመት በላይ የተጠበቀ ክዳን ያልታሰበ አለኝ እግዚአብሔር። ያልታሰበ ዱብዳ ነገር በቤቱ አደርጋለሁ አለ ዲያፋ። እሱ ብቻ አይደለም፣ እግዚአብሔር እንደዚህ ይለኛል፣ የሆነ ነገር ያላለቀላቸው ሰዎች እዚህ ውስጥ እንዳሉ ይነግረኛል። ማለት የሆነ ፕሮሰስ ጀምሮ ያላለቀላቸው የሆነ ነገር ጀምሮ ያልተከናወኑ እንዳሉ መንፈስ ቅዱስ ያወራኛል። እግዚአብሔር እንደዚህ አለኝ፣ ከዛሬ ማታ ጀምሮ መከናወንን አደርጋለሁ። በምን? መስሪያ ቤት ስትገባ ሁሉ ይፈራል። ያልኮ ይሁን ይባላል። ሳራን ትወልዳለች ብሎ ማናሰበ እግዚአብሔር አሳቀፈኝ። ይስሐቅም ተወለደ፣ ከቤቴ መዘወጣ። እጃችሁን አንሱ። ጨርሻ